ቲና እንደለመደችው ትሁቴን አስፈራርታታለች ማለት ነው። ትሁት እንግዲህ ሄደሽ ተናገሪ፣ ለመሄድ የፈለገ ሰው ጥቅሙ ማስቀራት ጥቅሙ ማርፈድ ነው ብላታለች ማለት ነው። በጣም ያሳዝናል። ትሁቴ አሁንስ አንጀቴን እየበላችኝ ነው። በደካማ ጎኗ ገብታ ሁሉን ነገር እንድትነግረው እያስፈራራቻት ያለችው ቲና በጣም ነው ያሳዘነችኝ። በልጅ በምንም አይነት ነገር መንገድ ልጅን አሳልፋችሁ አሰጡም ማለት ነው። እና ትሁቴ አሳዘነችኝ። በሩን ከፍታ ገብታ ለትሁት ያለቻት ነገር ምንድን ነው? ለተመስገን ልጅሽ እንደሆነ ልጅ እንዳለሽ አውቋል ስትላት ምን ይጠበስ ብትላትም ከባዱ ነገር ግን ያንቺ ልጅ የእሱም ልጅ መሆኑን አያውቅም ስትላት ሂጂና ተናገሪ ብላታለች ማለት ነው። በጣም ያሳዝናል። ያው እንደዛ ባልቻት ቅጽበት እሷም ሮጣ ወደ ተመስገን ነበር የሄደችው። ተመስገንም ወደ ሌላ ሰው ደውሎ እኔ እስር ቤት በነበርኩበት ሰዓት የተፈጠረውን እያንዳንዱን ነገር እንድትነግረኝ እፈልጋለሁ ወይም እንድታጣርልኝ እፈልጋለሁ እያለ የጓደኛው ይሁን ለቤተሰብ ደውሎ እየተናገረ ባለበት ሰዓት ላይ በር ከፍታ ገብታ እኔ አውቃለሁ አንተ እስር ቤት በነበርክበት ሰዓት እያንዳንዱን ነገር እኔ አውቃለሁ፣ እኔ እነግርሃለሁ በማለት ነገረችው። እሱም ደግሞ ስልኩን በአንዴ ዘጋውና ምንድን ነው የምታውቂው ስለ ትሁት? እኔ እስር ቤት በነበርኩበት ሰዓት ስለ ትሁት አንቺ በምን ልታውቂ ቻልሽ ብሎ ነበረ የጠየቃት ማለት ነው። እሷም አውቃለሁ፣ እሱን ትጠይቀኛለህ ወይስ የማውቀውን ነገር ብነግር ይሻላል ነበር ያለችው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተመልካቾች በሙሉ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ሁሉ ሰላም? አልሐምዱሊላ እኔ ጋር ሁሉ ሰላም ነው። ለምታበረታቱኝ እንዲሁም ላይክ እንዲሁም ሼር ሰብስክራይብ እያረጋችሁ ለምታበረታቱኝ እንዲሁም ኮመንት ላይ በጣም በጣም አመሰግናለሁ። ቃላት የለኝም። ዛሬም ነገም ቢሆን እንድታበረታቱኝ በአክብሮት እጠይቃችኋለሁ ማለት ነው። በውስጥም እንዲሁም ደግሞ ኮመንትም ላይ ሰብስክራይብም እንዲሁም ላይክም እያረጋችሁ እያበረታታችሁኝ ነው። ከምር በጣም አመሰግናለሁ። ትለያላችሁ። ተያይዘን ወደፊት እላችኋለሁ። እንግዲህ ወደ ርዕሴ ስገባ ትሁቴ በጣም ነበረ የተጨነቀችው። ሀሳብ ውስጥ ገብታ አባባ መጥቶ ነበረ። አባባ ምን ሆነሽ ነው? ቢጠራት ትሁቴ ቢላትም እሷ ግን ሀሳብ ላይ ስለነበረች መስማት አልቻለችም። እንዴ ምን ሆነሽ ነው ስል እንዴ አባባ መታሃል እንዴ አላየውህም ስትል ቆየ ከመጣ አለችው። ከዛም እንግዲህ እንዳያችሁት ነው። አይ አልቆየውም፣ ግን ምን ሆነሽ ነው ብሎ ነበር የጠየቃት። አይ ምንም አልሆንኩም፣ ምግብ ትፈልጋለህ ላቀርብ ስትለው አይ ምንድነው የተፈጠረው ብሎ ነበረ የጠየቃትና በጠየቃት እንትን እሷም ቲና መታ ነበር አለችው። ለምን መታ ነበር? ምን ፈልጋ ነው የመጣችው ብሎ ሲመልስላት ሲጠይቃት ለተመስገን ልጅ እንዳለኝ ልትነግረው ነው አለችው ማለት ነው። ከዛም አባባ ስልኩን በሚያወጣበት ሰዓት ምን ልታረግ ነው ብላ ነበር ጥያቄ የጠየቀችው። ከዛም እሱ ደግሞ ልደውልላት ከዛ ስትለው እንዳትነግረው እንድነግራት አላት። ተዋት ትንገረው፣ ምክንያቱም ይሄ እውነት ነው። እውነት መቼም አይደበቅም፣ ቢሸፈንም አይደበቅም እና እውነቱን ይወቅ። ከዛ ሲላት ደግሞ ይወቅና የመጣውን አብረን እንጋፈጣለን አለችው። አልበገሬዋ ትሁት ማለት ነው። ጎበዝ ናት። እንደዛ አለችው ማለት ነው። በጣም ነው የተጨነቁት። በእርግጥ አባባም ተጨንቋል በልጇ ጉዳይ፣ እንዲሁም ዳኒም እንደዛው እንዳያችሁት፣ እንዲሁም ኤደንም እንደዚሁ በጣም ነው የተጨነቁት በትሁቴ ጉዳይ እና ያስጨንቃል ሲጀመር እና ልጅ ማለት በጣም ብዙ መስዋዕትነት የከፈላችሁበት በጣም ማለት ነው። በጣም በቃ ለማውራት ትንሽ ነው፣ ግን ደግሞ ቦታው ላይ ሆናችሁ ስታዩት በጣም ብዙ መስዋዕትነት ያስከፍላል እና ልጅ ያልወለዳችሁ ወይም ያልወለድን ወልዶ ለማየት ያብቃን ማለት ነው። ከእንደዚህ አይነትም ትዳር አላህ ይጠብቀን። ከምር አሁን ይሄ በጣም አስተማሪ የሆነ ትዳር ነው፣ ወይም ደግሞ የአንድን ሰው ህይወት የሚያሳይ ድራማ ነው ብዬ ነው የማስበው። እና ምን ልላችሁ ነው የመጣሁት እና ያው ትሁቴም ቲናም እንግዲህ ሄዳ ነበር የተናገረችው። ቲና ያወቀችው ነገር ሚስጥር ነው ብሎ መደበቅ ከባድ ነው። እውነት ነው። ምክንያቱም
አንድ ደካማ ጎንን እየፈለገች ነው የምትሄደው። እና ቲና ያው ቀጥ ብላ ሄዳ ነበረ እያንዳንዱን ነገር የተናገረችው። ልጅ እንዳላት ተናገረ። ከዛም ደነገጠ። ከዛ በኋላ ልጁም ግን ያንተ ነው ስትለው በጣም ነበር ራሱን የሳተውና ምክንያቱም የእሱ ልጅ መሆኑን አያውቅም ነበረ ማለት ነው። በጣም ነው ያሳዝናል፣ በጣም ማለት ነው። አንዳንድ ሰዎች ግን በቃ አላቅም የሰው ደስታ አያስደስታችሁም። በቃ የሰው መጎሳቀል፣ የሰው ማልቀስ፣ የሰው በቃ ለአንድ አፍታ እንኳን አይደል አለውላችሁ ብትሏቸው እንኳን ባትተገብሩትም በቃ ለሰው ልጅ አለው እኔ ከጎናችሁ ነኝ ማለት የሚመስል ነገር የለም። በቃ አለ አይደል ተስፋ ያደርጋል፣ ባለበት ጭንቀት ይወጣል። ግን አንዳንዶቹ አለ አይደለ በቃ ምን ልበላችሁ በቁስል ላይ እሾክ እየሰደዱ ነው እናንተን የሚያሳምማችሁ። ያለውን ችግር ራሱ ያለውን ወቀሳ ያለውን ሀዘናችሁን እንድትረሱት ራሱ አይሰጣችሁም ማለት ነው አንዳንድ ሰዎች። እና እንደዚህ ደካማ ጎናችን እያወቁ ለእንትን ለሚያቆስሉን ሰዎች የእውነት አላህ ልቦና ይስጣቸው ብዬ ነው ማስበው። አሁን ቲና አንዳንድ ወንዶች ባለፈውም ብያችኋለሁኝ በቃ እነሱ ካልፈለጓችሁ እንጂ ያኔ በቃ ካልፈለጓችሁ እንጂ እናንተ ፈልጋችሁ የራሳችሁን ህይወት መኖር አትችሉም። በተለይ ወንዶች ላይ ማለት ነው። አንድ ሴት ልጅ ከአንድ ወንድ ጋር ለመኖር ምንም ያህል እንኳን ብትፈልግ እሱ ፈቃደኛ ካልሆነ ምንም ነገር ቢሆን በራሷ ህይወት ታጎሳቅላለች ወይም በራሷ ህይወት ችግር ትፈጥራለች እንጂ እሱ ጋር አንተ ለምን የኔ ያልሆንክም ብላ በሱ ህይወት ላይ ምንም አይነት ጫና አታደርግም ማለት ነው። ግን አንድ ወንድ ልጅ አንዷን ሴት ከፈለጋት በቃ ምን ልበላችሁ እሷ ሄዳ ትዳሯንም ብትይዝ አግብታ ብትወልድም በቃ የሆነ ህይወት ደስተኛ ህይወትን ብትኖር ማለት ነው። ምንም አይነት ነገር እሷን በቃ የእሷን ህይወት ለማጎሳቀል ለምን የኔ ያልሆነችም እንዴት ከኔ ተለየች ብሎ በቃ የእሷን ህይወት ለማጎሳቀል ይነሳል። የዛሬ መንግስት እንዳያችሁት ነው። መንግስት ለደካማዎች እንዲሁም ለደሃዎች እንዲሁም ደግሞ በቃ አለ አይደለ ለሚስኪኖች ነው የሚበረታው እንጂ እንደዚህ አይነት ጋጠ ወጥ ወይም ደግሞ የሰውን ሀሳብ የሰውን ሰላም ለሚነሱ ሰዎች እንደዚህ ልባቸው ላበጠባቸው ሰዎች ገንዘብ ዝና ላላቸው ሰዎች ገንዘብ ብርቱ ነው። ያኔ መንግስት እንደው በቃ ይደግፋቸዋል እስከምል ድረስ ነው ማለት ነው። ምክንያቱም አንድ ሰው ደሃ ሆኖ ራሱ አይወደድም። በዛሬ ጊዜ መንግስት ማይቆምለት ሰውም ካለው ነው የሚያሽቃብጠው። አላቅምና እያያችሁ ነው ሲጀመር እያያችሁ ነው። እና በጣም ነው የሚያሳዝነው። ትሁቴ በጣም አሳዝናኛለች። ውድ ተመልካቾቼ እንግዲህ አላህ ሱብሃነሁ ወተዓላ ከእንደዚህ አይነት ሰው ይጠብቀን። አላህ ከቀኝ ሰው ከሚያዝን የሴት እንባ ከሚያሳዝነው በቃ የሴቶቹን አለ አይደለ የሴትን መከፋት የማይፈልግ ለሰው ደስታ የሚኖር ሰዎችን እንጂ እንደዚህ በየሄዳችሁበት እንቅፋት የሚሆናችሁን ሰው አላህ ይጠብቃችሁ ማለት ነው። ከእንደዚህ አይነት ሰውና ውድ ተመልካቾቼ እንግዲህ ያው የዛሬ ይዤላችሁ የመጣሁት እዚህ ጋር ነበረ ማለት ነው። ሁላችሁንም አመሰግናለሁ። የኛው እንግዲህ አንድ ጊዜ መዝርዓ የሚባል ቦታ ሄደን የዛሬ 1 ወር ወይስ 2 ወር 2 ወርማ የሞላው አይመስለኝም። እኔ እንጃ ምናልባት 1 ወር ይመስለኛልና ሄደን ነበረ። በጣም ደስ ይላል ቦታው። ቢስሚላ ወላሂ ለአዚም እንዴት ደስ እንደሚል ብታዩ። ወይኔ እናንተ መዝርዓ ሄዳችሁ ልጆች ታውቁታላችሁ ማለት ነው። በቃ አለ አይደለ ዶሮ ይጮሃል። እዚች ጋር ጠዋት ነበር የተነሳሁት። ድምፄን ብትሰሙት ተወኝ፣ የሶስት ሰው ድምጽ ነው የሚመስለው። እና በጣም ደስ ይላል ከምነግራችሁ በላይ። ጠዋት ተነስቼ ሰዎቹ ሳይነሱ ከተነሱ ያው እዚህ ወንበር ላይ ነው ቁጭ የሚሉት ማለት ነው። እና ሳይነሱብኝ ብዬ ጠዋት ተነስቼ ቪዲዮ ቀረጻ የዩቲዩበር ስራ ታውቃላችሁ እንግዲህ ካሜራ ባናቱ ላይ አያልቅም ማለት ነው። እና በጣም ነበረ ደስ ያለኝ ከምር። ምን ነው እንዴ ለስንት ቀን መሰላችሁ? ለ3 ቀን ነው ለ4 ቀን ነው የነበረው። ግን በቃ አለ አይደል ምነው ባንመጣ መኖሪያችን እዛ ቢሆን ብዬ የተመኘሁበት ቀን ነበርና አመታትን አስቆጥሬያለሁኝ። ብዙ ጊዜ ቆየው ስደት ከመጣሁ። ነገር ግን እንደዚህ አይነት ቦታ ሄጄም አላቅም አይቼም አላቅም ማለት ነው። የሀገር
አየር ነበር የነበረው። ወይኔ ቢስሚላ ወላሂ እንዴት ደስ እንደሚል ማለት ነው። ምን ነው ሁሌ እንደዚህ አይነት ቦታ ቢወስዱኝ ብዬ ተመኘሁኝ ማለት ነው። ምክንያቱም ፀሐይዋ ልክ እንደ ሀገር ቤት ጧት ጧት የምትወጣዋ ፀሐይ ናት። ብርድ የለ፣ በቃ ደስ የሚል አየር ነበረና ይህንን እንደምታዩት እንግዲህ ጢድ ታውቃላችኋ? ጥድ ማለት ምንድን ነው? ይሄ ዌራ፣ አዎ ዌር ነው፣ ዌራ ማለት ነው። ዌራ ነበረ እንዳያችሁት። ይሄ እንትኑ በቃ በጣም ደስ ይላል ማለት ነው። በጣም ነበረ ደስ የሚለው። እዚች ጋር እንግዲህ እየለፈለፍኩኝ ነበረ። ቀይ ነገር ወዳለው ለቤት እንደዚህ ለከነብ ምናምን ማንኛውም ነገር ቀይ ደስ ይለኛል ማለት ነው። በተለይ ለቤት እቃ ምንጣፎች ምናምን እንደዚሁ ከነቦች ምናምን በጣም ነው ደስ የሚሉኝ እና ይዤው ልሂድ እንዴ ብዬ እየለፈለፍኩ ነበር እዚች ጋር እና እንግዲህ ያው አላህ ሱብሃነሁ ወተዓላ ከስደት ያስወጣን እላችኋለሁኝ። እስቲ መዝርዓ ሄዳችሁ ልጆች እና መዝርዓ ሄዳችሁ ልጆች ካላችሁ ሽኩ በሉኝ ማለት ነው። እንዴት እንደሚያምር ብታዩ ወላሂ ለማጋነን አይደለም። በጣም ነበር ደስ የሚለው። በጣም ከምነግራችሁ በላይ ማለት ነው። በጣም ነው ደስ የሚለው። በተለይ ደግሞ ያው ግቢ ውጩ ላይ በቃ ጽጌረዳዎች ምናምን በጣም ነበረ የሚያምረው። ግን ወንዶች ስለነበሩ ፈራሁኝ ሄጄ ለመቅረጽ። ምክንያቱም የኛም ሰዋቅ ነበረ ምናምን ግቢ በር ላይ ስለሚዟዟሩ እነሱ በዛ በስተጀርባ ነበረ። አያችሁ አበባ ምናምኑ እዛ ግቢ ውጭ ነው ማለት ነው። እና እዛ አካባቢ ወጥቼ ላነሳላችሁ ያው ወንዶች ነበሩ። ከወንዶች ጋር ደግሞ እኛ ጋር መምኑዕ ነው ጠይብ እና እንደዛ እላቸዋለሁኝ። እንዴት አያችሁት? በትሁቴ ነገር ርዕሴን ወደ ሌላ ቀየርኩትና እንግዲህ ውዶቼ እወዳችኋለሁ። ከምቀኛ ከሸረኛ የእናንተን ፈገግታ ከሚነሳችሁ ሰዎች አላህ ይጠብቀን። ወላሂ ነው የምላችሁ። የሰው ፊት አያሳያችሁ፣ የሰው ፊት አያሳያችሁ። አይታችሁም ከሆነ ዳግም አያሳያችሁ። ወላሂ ነው የምላችሁ። የሰው ፊት በጣም ክፉ ነው። እንደተናገራችሁት ቀላል ሳይሆን የሰው ፊት በጣም ክፉ ነው እና በህይወቴ የሚያስጠላኝና የምፈራው ነገር የሰው ፊት ማየት ነው። በደጉም በክፉም ማለት ነው። እና አላህ የሰው ፊት አያሳየን እላችኋለሁ። ቪዲዮ ይህን ይመስል ነበረ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።